بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درساتشن سفينة النجاة درس بالله سبحانه وتعالى فكاد زاريم انقطر لن درس زاريم ميهونو كفل أسرى سمنت ميهونو تكاتاي كفل أسرى سباتوش بالفوت درساتشن لاي أيتنال ዛሬ የምናነሳው ስለ ሶላት የሚያበላሹ ነገራቶች ናቸው። ባለፈው በክፍል 17 ላይ አብዓዱ ሶላት ሱናዎች እነማን ናቸው የሚሉት ነገራቶች በተወሰነ ሁኔታ አይተን ነበር። طيب ፈስሉን ለይ ነው في مبطلات الصلاة في مبطلات ማለት የሚያበላሹ ነገራቶች ማለት ነው። الصلاة ሶላትን የሚያበላሹ ነገራቶች የሚናገር የሆነ ፈስል ነው። تبطل الصلاة صلاة ይበላሻል ب14 خصلة በ14 ሁኔታዎች ይበላሻል። በ14 ሁኔታዎች አንድ ሰው እንግዲህ ሶላት በሚሰግድበት ሰዓት ከነዚህ ከ14 ሁኔታዎች የተወሰነ አንድ እንኳን ቢገኝበት ሶላቱ ይበላሻል። ስለዚህ እነዚህ ነገራቶች ታውቆ ጥንቃቄ መውሰድ መጠንቀቅ ያስፈልጋል ማለት ነው። طيب የመጀመሪያ ቢልሐደሲ ሐደስ ብሎ ማለት መጪ ነገር ከተገኘ ማለት የሆነ መጪ ነገር ማለት ሚን ቁቡሊን አው ዱቡሊን ማለት በፊት ለፊተኛው ብልታችን ሊሆን ይችላል ወይም ከኋላኛው ብልት የትኛውም ነገር ማለት ነው። ፈሳሽ ነገር ሊሆን ይችላል ከዛም ውጭ ሊሆን ይችላል። የትኛውም ነገር እኛ ሶላት ላይ ሆነን ቢከሰት ቢመጣ ሶላታችን ይበላሻል ማለት ነው። ስለዚህ ሐደስ ውዱእ የሚያስፈቱ ነገራቶች ከመጡ አሁንም ሶላታችን ይበላሻል ማለት ነው። طيب ስለዚህ መጀመሪያው ሐደስ ነው። ሁለተኛው ወቢውቁዕ ነጃሰቲ ወቢውቁዕ ከወደቀና ከተገኘ ነጃሰቲ ነጃሳ ከተገኘ ማን ልብሳችን ላይ ሆኖ ይችላል ያው ሰውነታችን ላይ ማለት ነው። ኢለም ቱልቃ እንደዚሁም ካልተነሳሻል ሐለን ወዲያውኑ ካልተነሳ ማለት ነጃሳ ከወደቀብን ያ ነጃሳ ደግሞ ወዲያውኑ ካልተወገደ በፍጥነት በቃ ሐለን ሳይቆይ ወዲያውኑ ካልተወገደ ሶላት ይበላሽብናል ማለት ነው። ስናስወግደው ሚን ገይሪ ሐምሊን አለ ሚን ገይሪ ውጭ ሆነን ሐምሊን ከመሸከም ውጭ መሸከም ብሎ ማለት ምንድነው? ሳንነካው ማለት ነው። ነጃሳውን በእጃችን ሳንነካው በሆነ ነገር ካስወገድነው ካልሆነ በስተቀር ምን አይሆንም ሶላታችን ትክክል ሊሆን አይችልም ማለት ነው። طيب ስለዚህ የግድ ነጃሳ ወዲያውኑ መነሳትና መጣል ይኖርበታል ማለት ነው። طيب ስለዚህ እንደማንም ሶላት ከሚያበላሹ ነገራቶች አንዱ ምንድነው? ቢውቁዕ ነጃሳ በመውደቅ እንግዲህ ነጃሳ ልብሳችን ላይ ሊወድቅ ይችላል። ለምሳሌ ልብሳችን ላይ ሲወድቅብን ልብሳችን ከላይ የተደረበ ልብስ ከሆነ ለምሳሌ እንደ ወንዶች ወይም ጃኬት ነገር ወይም ከላይ ያደረግነው ነገር ከሆነ ወዲያውኑ አውልቀን ብንጥለው ይቻላል ማለት ነው። ወይም ጫማችን ላይ ለምሳሌ በጫማ እየሰገድን ሆነን ጫማችን ላይ ነጃሳ ብናይበት ወዲያውኑ አውልቀን ብንጥለው ይቻላል ማለት ነው። ግን አንድ በእጃችን ምንነካው ከሆነ ሁለተኛ ደግሞ እንደዚህ ለማስወገድ ማይመች ከሆነ ለምሳሌ ነጃሳው ያለው ወይም የተገኘው ለማውለቅ ማይመች ወይም ብናወልቅ ሐፍረተ ገላችን የሚታይበት ሶላት ላይ ሆነ መሸፈን ያለባቸው ሰውነታችን እነሱን የሚገለጡበት ሁኔታዎች የሚገኙ ከሆነ አሁንም አይሆንም ያው መልሶ ሶላታችን መበላሸቱ አይቀርም ማለት ነው። طيب ስለዚህ እንደማንም ቢውቁዕ ነጃሰቲ ነጃሳ በመውደቁ ኢለም ቱልቃ ካልተነሳ ሐለን ወዲያውኑ ነጃሳው ካልተነሳ ምን ይሆናል? ሶላታችን ይበላሻል። ሲነሳም ራሱ ሚን ገይሪ ሐምሊን ያለምንም መሸከም ማለት በእጃችን ማመነካት አይቻልም ማለት ነው። طيب ሌላኛው ወንኪሻፍ العورቲ ወንኪሻፍ ማለት ደግሞ መገለጥ አውራችን መገለጥ አውራ ብሎ ማለት ሐፍረተ ገላ ማለት ነው። ሶላት ላይ ሆነን አሁንም ሐፍረተ ገላ ከተገለጠ ሶላቱ ይበላሻል። ባይሆን ግን ኢለም ትስተር አሁንም ካልተሰተረ ካልተሸፈነ ሐለን ወዲያውኑ ካልተሸፈነ ነው ሶላቱ የሚበላሸው። ወዲያውኑ ከተሸፈነ ችግር የለው ማለት እንግዲህ አንዳንዴ ሐፍረተ ገላዎች የመገለጥ ሁኔታዎች ሊኖር ይችላል። በተለይ አንዳንዴ ወንዶች ላይ ይገኛል። ይሄ ብዙ ሱሪ የሚታጠቁ ወይ ሱሪ የሚለብሱ ወንዶች ላይ ከኋላ የመከፈት ነገር ስጁድና ሩኩዕ በሚያደርጉበት ሰዓት ከላይ የሚለብሱት ሸሚዝ ወይ ቲሸርት ወይ የሆነ ነገር ይሆንና ያቺ አጭር ትሆንና ከዛ በኋላ ከላይ መከፈት ነገር አለ ማለት ያ በተደጋጋሚ የሚሆን ከሆነ ሶላታችን ይበላሻል። ግን ምናልባት አንዴ ተከስቶ ወዲያውኑ የመሸፈን ሁኔታ ካለ ግን ሶላታችን አይበላሽም ማለት ነው። ስለዚህ ይሄ ጥንቃቄ ያስፈልጋል ማለት መጀመሪያውኑ ልብሶች ስንገዛም ስንለብስም በተለያየ ሁኔታ ለሶላታችን የሚሆኑ ልብሶች በትክክል ማዘጋጀት ይኖርብናል ማለት ነው። طيب ሌላኛው ወንጥቁ መናገር ቢሐርፈይኒ በሁለት ሐርፎች መናገር አሁንም ሶላት ያበላሻል። ቢሐርፈይኒ ማለት በሁለት ሐርፍ ማለት ሁለት ፊደላቶች ማለት ነው። በሁለት ፊደላቶች ማለት የተፈለገው ምንድነው? እንደው በዛ ቢባል ትርጉም እንኳን ባይኖራቸው
ትርጉም እንኳን ባይኖራቸው ሶላት ላይ ሆኖ አንድ ሰው ሁለት ሐርፍ ከተናገረ ሶላቱ ይበላሽበታል ማለት ነው። طيب ባይሆን ግን አውቆ ከሆነ ነው። አው ሐርፊን ወይም አንድ ሐርፍ ከተናገረ ሙፍሂሚን አንድም ሐርፍ ሆኖ ሙፍሂም ብሎ ምንድነው ሐሳብ ማስተላለፍ የሚችል አንድ ሐርፍ ከተናገረ ባይሆን ዓምደን አውቆ ከተናገረ ሶላቱ ይበላሽበታል። አውቆ ከተናገረ ሶላቱ ይበላሽበታል ማለት ቢሐርፈይንም ሊሆን ይችላል፣ ሁለት ሐርፍም ሊሆን ይችላል። ሁለት ሐርፍ ያልነው ትርጉም ባይኖራቸው ራሱ ትርጉም የላቸውም። አውቆ ሁለት ሐርፍ ትርጉም የሌላቸው ነገራቶች ቢሆኑም ከተናገረ እያወቀ ከተናገረ ሶላቱ ይበላሽበታል። አንድም ሐርፍ ሆኖ ትርጉም ማስተላለፍ የሚችል አውቆ ከተናገረ ምን ይሆናል? ሶላቱ ይበላሽበታል ማለት ነው። ረስቶስ ከሆነ ባለፈው ደርሳችን ላይ ያነሳነው ነገር አለ። ረስቶ ከሆነ ምን ያደርጋል ብለናል? እንግዲህ መጨረሻ ላይ ስጁድ ሰህው ይወርዳል ብለናል ባለፈው ደርሶቻችን ላይ ማለት ነው። طيب ስለዚህ على كل احوال ውኑጥ መናገር ሶላት ላይ ሆኖ መናገር ሶላት ያበላሻል። አውቆ ከሆነ ረስቶ ከሆነ ደግሞ ያው ማካካሻ ይኖረዋል ማለት ነው። ሌላኛው ወቢል ሙፈጢሪ የሚያስፈጥር ነገር ከተገኘ ጾምኛን የሚያስፈጥር ዓምደን አሁንም ሶላት ላይ ሆኖ ቢያደርግ ሶላት ይበላሽበታል ማለት በሚሰግድበት ሰዓት ጾመኛ ሆኖ አይደለም፣ በሚሰግድበት ሰዓት ጾመኛ አይደለም። ግን በሚሰግድበት ሰዓት እየሰገደ እያለ ጾመኛን የሚያስፈጥር ነገር ጾመኛ በተኮነበት ሰዓት ጾመኛን የሚያስፈጥር ነገር ቢሰራ እንግዲህ ጾመኛ የሚያስፈጥሩ ነገራቶች የተለያዩ ነገራቶች በተለያየ ሁኔታ የምናውቃቸው ሁኔታዎች አሉ። ስለዚህ እነዛ ነገራቶች ሶላት ላይ ሆኖ ቢከሰቱ ሶላቱ ይበላሽበታል ማለት ነው። طيب ሌላኛው ወልአክሊ መብላት አልከሲሪ ብዙ ከበላ ሶላት ላይ ሆኖ ብዙ ከበላ ናሲየን ረስቶም እንኳን ቢሆን አውቆ ከሆነ እንኳን ብዙ ትንሽም ቢሆን ሶላት ያበላሽበታል። አውቆ ከበላ ትንሽ ከሆነ ግን ረስቶ ትንሽ ከበላስ ሶላቱ አይበላሽም። ረስቶ ትንሽ ከሆነ ግን ረስቶ ራሱ ቢሆን ከሲር ከሆነ ብዙ ከሆነ ሶላቱ ይበላሻል ማለት ነው። طيب ሌላኛው ወሰላቲ ሐረካቲን ሶስት እንቅስቃሴዎች ማድረግ ሶላት ላይ ሙተዋሊያቲን ተከታታይነት ያላቸው ማለት ነው። ተከታታይነት ያላቸው በመሐከል ምንም ፈሱት ሳይኖር ማለት ወደ ቦታው ሳይመለስ ተከታታይነት ያላቸው ሶስት ሐረካ ብለው ማለት እንቅስቃሴ ማለት ነው። ሶስት እንቅስቃሴዎች ካደረገ አሁንም ሶላቱ ይበላሽበታል። طيب ለምሳሌ እንግዲህ እጁን ራሱ ጭንቅላቱ እንደዚህ ነካ፣ ከዛ ወደ ቦታው እንኳን ሳይመልሰው ወዲያውኑ ወደ ኋላ ወሰደው፣ እዛው አያይዞ የሆነበት ወስዶ እንደዚህ ሚነካካ ከሆነ ሶላት ላይ ማለት ነው። ተከታታይ የሆኑ እንቅስቃሴዎች የሚያደርግ ከሆነ ወይም መራመድ ሊሆን ይችላል። አንዴ ሄደ እንደገና ሄደ ሶስተኛ እንደዚህ የሚሄድ ከሆነ ምን ይሆናል? ሶላት ይበላሻል ማለት ነው። طيب ስለዚህ እንግዲህ ይሄ ያው ሻፊዒ መዝሐብ ላይ ሶስት ሐረካ ተብሎ በሶስት መቀየዳቸው ዓመለን ከሲር በመባል ነው። ምክንያቱም አንድ ነገር ትንሽ በዛ ተብሎ ሊታሰብ የሚችለው ይላሉ እንግዲህ እንደ ሻፊዒዎች ማለት ነው። በተደጋጋሚ ሶስቴ ከተሰራ በስተዋል ማለት ነው። እንግዲህ ሶላት የሚያበላሽ ነገር እንዳጠቃላይ ሐዲስ ላይ የመጣ ዓመለን ከሲር ነው። ብዙ የሆነ ስራ ከሰራን ብዙ የሚባል ነገር ሶላት ውስጥ ሆነን ብዙ የሚባል ነገር ከሰራ ሶላታችን ይበላሻል። እንቅስቃሴዎች ሊሆን ይችላሉ። እነሱ ደግሞ በቁጥር ያክል ሲገድቡት ወይም ሲለኩት አንድ ነገር ብዙ ጊዜ ተሰራ የሚባለው ስንቴ ሲሰራ ነው? አንዴ የተሰራ እዛው አከታትለ ሁለተኛ እዛው አከታትለ ሶስተኛ ከጨመርንበት ነገሩ በስተዋል ማለት ነው። ስለዚህ ያኔ ሶላቱ ይበላሻል ይላሉና እንደማንም በሶስት መገደቡ ሚን ሐይቱል ሐዲስ ከሐዲስ በኩል ማስረጃ የለውም። በሶስት መገደቡ ማለት ነው። ሶስት እንቅስቃሴ ተብሎ ግን ዓመለን ከሲር አንድ ነገር ብዛት ሶላት ላይ ሆነን በብዛት ከፈጸም ነው ምን ይሆናል? ሶላት ይበላሽ። ስለዚህ ሶስት የሚባለው ነገር ያው ምናልባት ሶላት ሊያበላሽብን ይችላል። ምክንያቱም አንድ ነገር በተደጋጋሚ ከተሰራ ቢያንስ ሶስቴ ከተሰራ ብዙ ነው መባሉ ስለማይቀር ማለት ነው። طيب ስለዚህ على كل احوال ይሄ ጥንቃቄ ያስፈልጋል። ባይሆን ግን በመሐከል ፋስላ ካለ አይበላሽም። ለምሳሌ የሆነበት ነካካን ሰውነታችን ከኋላ እጃችን ጀርባችን ወይ የሆነ ነገር ከኋላ እግራችን እንደዚህ ነካክተን ከዛ በኋላ ወደ ቦታው ተመለስን። ቦታ ማለት ለምሳሌ እጃችን ደረታችን ላይ በመናስቀምጥበት ሰዓት ከሆነ ወደ ቦታው ተመልሰን እጃችን ደረታችን አስቀምጠን ትንሽ ቆይተን ሌላ ቦታ እንደገና እንደዚሁ ከሆነ ሶላቱ አይበላሽም። እንግዲህ ሶላት ምናልባት እንግዲህ እንደዚህ በሚደረግበት የሶላቱ አጅር ግን ይቀንሳል። ምክንያቱም ሶላት ላይ ከሆነ ወቁሙ ሊላሂ ቃኒቲን ነው፣ ለአላህ ሱብሓነሁ ወተዓላ ቀጥ ብለን መቆም ነው። እዛ ላይ የሚፈለገው የሚባለው ነገር ለአላህ ሱብሓነሁ ወተዓላ በትክክል ውስጣችን እያወቀ እያስተነተንን ማለት ነው የሚፈለግበት እና እንደዚህ እንቅስቃሴዎች እንኳን ሶላት ማያበላሽ እንኳን ቢሆን አጅር ይጎልብናል። የተለያዩ እንቅስቃሴዎች የምናረግ ከሆነ በተከታታይ እንኳን ባይሆኑ ማለት ነው። ግን በተከታታይ ከሆኑ ሶላት ይበላሻል።
እያለ ነው ማለት ነው። ጠይብ ወለው ሰሆናል ረስቶ እንኳን ቢሆን ራሱ ሰላቱ ይበላሽበታል። እነዚህ ሶስቱ ተከታታይ የሰራቸው ነገራቶች ወልወስበቲል ፋሒሸቲ ወስባ ብሎ ማለት ደግሞ ዝላይ ማለት ነው። መዝለል አልፋሒሻ አጸያፊ የሆነ ዝላይ አጸያፊ የሆነ ዝላይ ማለት እንግዲህ ያው ሶላት ላይ ሆኖ ሊሰራ ማይችል የሆነ መዝለል ማለት ነው። ሚሰራ ማይችል እንዳጋጣሚ ግን አጸያፊ ማይባል እንዳጋጣሚ በሆነ ጉዳይ እንዳጋጣሚ ቢገኝ ወይም ደንግጠው ሶላት ላይ ሆኖ ትንሽ ዘለል ቢል እሱም አጸያፊ ሳይሆን ማለት ግን እንኳን ሶላት ላይ ሆነን ከሶላት ውጭ ልንዘለው ማያምርን የሆነ ወይም የሚያጸይፍን የሆነ ሶላት ላይ ሆነን ከዚህ ወደዛ ብድግ ብለን ዘለል ብለን እንደዚህ ብንሄድ ወይ ብንንቀሳቀስ ምን ይሆናል? ሶላታችን ይበላሻል ማለት ነው። ሌላኛው ወضربቲ ምት መመታት ፊል ሙፍሪጠቲ ድንበር ያለፈ ምት ማለት ነው። አሁንም ድንበር ያለፈ ነው። ባይሆን ድንበር ያለፈ ምት ሶላት ላይ ሆነን አሁንም ምንማታ ከሆነ ሶላታችን ይበላሻል። እንግዲህ ያው ሶላት ላይ ሆነን ልንማታ እንችላለን ወይ ከዛስ በታች ከተባለ ምናልባት አጠገባችን ያለ ህፃን ልጅ ጠጋ ማድረግ ወይም የሆነ ነገር ማስተካከል የተለያየ ነገር ቆንጠጥ በማድረግ ልናስተካክለው እንችላለን። ምናልባት ግን ድንበር የሚያልፍ ከሆነ ልክ ቤት እንደምንቀጣ ወይ የሆነበት እንደምንቀጣው ወይ መስጂድ ውስጥ ሊሆን ይችላል ሲረብሽ ወይ ሲያደርግ እንደዚህ ሶላት ላይ ሆነን እሱ ለመቅጣት ወይም ለመምታት ምን ሄድ ከሆነ ሶላታችን ይበላሻል ማለት ነው። طيب ስለዚህ እንደማንም الضرب المفرطه ሶላት ያበላሻል። ወዚያደቲ ሩክን መጨመር ማዕዘን ማለት ነው። መሰረታዊ የሆነ ነገር ፊዕልይን ድርጊታዊ የሆነ ዓምደን አውቆ ከጨመረ ሶላቱ ይበላሻል። ወዚያደቲ መጨመር ሩክን መጨመር ሩክ ምንለው እንግዲህ አርካኑ ሶላቶች ከዚህ በፊት 19 ሩክኖች አሳልፈናል። ከነዛ ውጭ ፊዕልይ ድርጊታዊ የሆነ ባይሆን ድርጊታዊ የሆነ ለምሳሌ ድርጊታዊ የሆነ ሩኩዕ ስጁድ እነዚህ ሁለት አንድ ሩኩዕ የሚደረገውን ሩኩዕን ሁለት ቢያደርገው ዓምደን አውቆ ቢያደርግ እንደዚሁም ስጁድ ሁለት ቢያደርግ ወይም 4 ረካዓ የሚሰገደው 5 ረካዓ ወይም 3 ረካዓ የሚሰገደው 4 ረካዓ ቢያደርገው ሶላቱ ይበላሽበታል ማለት ነው። ባይሆን ግን ምን ሆኖ ከሆነ ነው ዓምደን አውቆ ከሆነ ማለት ነው። አረስቶ ከሆነ ከዚህ በፊት ያሳለፍንበት ሁኔታ አለ። አረስቶ ከሰራው እንደ ሁኔታው ነው የሚያደርገው። መጨረሻ ላይ ስጁድ ሰው ይወርዳል ማለት ነው። ወተቀዱሙ ተቀዱም ደግሞ መቀደም ከማን ዐላ ኢማሚሂ ከኢማሙ ቀደም ብሎ መሄድ ማለት ነው። طيب ቢሩክነይኒ በሁለት ሩክኖች ፊዕልየይኒ ድርጊታዊ በሆኑ ሁለት ሩክኖች ከኢማሙ መቅደም ማለት ነው። ማለት እኛ መእሙም ሆነን ተከታይ ሆነን እየሰገድን ሌላ ኢማም ሆኖ ከዛ ከሱ ምንቀድም ከሆነ ተቀዱም ወተቀዱ ዐላ ኢማሚሂ ማለት ኢማሙን በሚያሰግደው ሰው ላይ ቢሩክነይኒ በሁለት መሰረቶች ማለት ነው። ፊዕልየይን ድርጊታዊ ሆኖ ከቀደምነው ሶላታችን ይበላሻል። ለምሳሌ እሱ ገና ፋቲሓ እየቀራ እያለ ወይም ሱራ እየጨመረበት እያለ ተመሳስለውብንም ሊሆን ይችላል። በተለያየ ሁኔታ ቀድመነው ሩኩዕ አድርገን እንግዲህ ሩኩዕ ስናደርግ አንድ ሩክን ፈጽመናል። እዛው ጦማኒና አድርገን ከዛ ብድግ ብለን ተነስተን ኢዕቲዳል ላይ ከደረስን ሌላኛው ሩክን ላይ ከደረስን ሁለተኛ ሩክን ካደረግን ምን ሆነ? ሶላታችን ተበላሸ ማለት እሱ ገና ቆሞ እያለ እኛ ቀድመነው በሁለት ሩክን ወደፊት ከሄድን ማለት ነው። طيب ምን ይሆናል? ሶላታችን ይበላሻል። በየትኛውም ሊሆን ይችላል። በስጁድም በተለያዩ ሩክኖች እንደማንም ከዚህ በፊት ባሳለፍናቸው ሩክኖች በእነዛ ሩክኖች መሰረት ሁለት ሩክን ቀድመነው ከሄድን ሶላት ይበላሻል ማለት ነው። طيب ስለዚህ ይሄም ጥንቃቄ ይፈልጋል። ብዙ ሰዎች እዚህ ላይ ይሳሳታሉ። ማለት መቼም የፈለገ ቢቸኩሉ ከማን ቀድሞ ያሰላምጡ? ከኢማሙ ቀድሞ ያሰላምጡ። ስለዚህ ከኢማሙ ቀደም ማለት ከሱም እኩል ራሱ መሄድ አያስፈልግም። ከሱ ኋላውን ተከትሎ እሱ ቀጣዩን ወደሚግብ ሲገባ እኛም እሱን ተከትለን መሄድ ማለት ነው። ሌላኛው ተኸሉፍ ማለት ደግሞ ወደ ኋላ መቅረት ማለት ነው። ቢሂማ አሁንም ቢሂማ ማለት አይ ቢሩክነይኒ በሁለት ሩክኖች ወደ ኋላ ከቀራን ቢገይሪ ዑዝሪን ያለምንም ዑዝር ማለት ነው። አሁን ሶላታችን ይበላሻል ያለምንም ዑዝር በሁለት ሩክኖች ቅድም ከቀደምነው ነበር። አሁን ደግሞ ወደ ኋላ ከዘገየን ማለት ነው። ለምሳሌ አሁንም ልክ የቅድሙን ምሳሌ ብንጠቀም እኛ ቆመን ፋቲሓ እየቀራን ወይም ሱራ ጨምረን እየቀራን ያለ እሱ ሩኩዕ አደረገ። ሩኩዕ ሲያደርግ እኛም ሩኩዕ ማድረግ ሲኖርብን እኛም እዛው ቆመን ያለ ነው። ሩኩዕ ሲያደርግ እንግዲህ እሱ አንድ ሩክን አደረገ። ከዛ ሩክኑን ጦማኒናውን ጨርሶ ብድግ ብሎ ተነሳ። ኢዕቲዳል ላይ ከሆነ ሶላታችን የኛ ሶላት ይበላሻል። ኢዕቲዳልን አድርጎ እንግዲህ ሁለተኛ ሩክን የሚሆነው መቼም ያው ጦማኒናም አለ በዛ መካከል ያው ለብቻው ይቆጠራል። አንድ ሩክን ነው። ሁለተኛ ደግሞ ኢዕቲዳል ራሱ አለ። ስለዚህ ኢዕቲዳል ላይ ደርሶ
ከኢዕቲዳል ወደ ሌላ የሚገባ ከሆነ እኛ እዛው ቆመን ባለንበት ከሆነ ሶላታችን ይበላሻል ማለት በሁለት ሩክን እንደ ጡማእኒናም አለ በዛ መካከል ትቶን እየሄደ ነው ማለት ነው። ስለዚህ በዛ ሰዓት ሶላታችን ይበላሻል። ስለዚህ የግድ ኢማሙ ሌላ ቢቀር ከኋላ ተከትለን ከሱ ጋር መሄድ አለብን። አንዳንዴ ደግሞ በሆነ ለምሳሌ አንዳንድ ኢማሞች ፋቲሃ እኛ እየቀራን እነሱ በጣም የሚፈጥኑበት ሁኔታ ካለ በአንድ ሩክን ለመድረስ መሞከር ይኖርብናል እንጂ ወደ ኋላ ከቀረን ሶላታችን የሚበላሽበት ሁኔታ ነው ማለት ነው። طيب ወንየቲ ሌላኛው ከነየትን ቀጥዒ ሶላትን ያው ለመቁረጥ ማለት ነው። ሶላቴ በቃ ቆርጬዋለሁ የሚል ንያ ውስጥ ላይ አሁንም ካመጣን ማለት ነው። እንግዲህ አንድ ሰው መጀመሪያ ተክቢረቱል ኢህራም በሚያደርግበት ሰዓት ሶላት በሚጀምርበት ሰዓት ንያውን በዛ ነው የሚያስገኘው። ንያው በሚያስገኝበት ሰዓት ደግሞ ንያው ከመጀመሪያ እስከ መጨረሻ ነይቶ ነው መግባት ያለበት እንጂ በመሐከል አቋርጧለሁ ማምን አይሆንም። አሁንም ደግሞ በመሐከል ራሱ ከገባ በኋላ መጀመሪያ ሲነይት ከመጀመሪያ እስከ መጨረሻ እንደሚሰግድ ነበር። ግን በመሐከል ንያውን ለቀይሮ ወንየቲ ካሰበ ቀጥዒ ሶላቱን መቁረጥ ካሰበ ማለት ነው። እንግዲህ ማሰብ የሆነ ውልታ ሳይሆን የሆነ በቃ ውስጡ ላይ የጀዝም የማድረግና የመወሰን በቃ ሶላቴን አቋርጠዋለሁ በሆነ ጉዳይ አቋርጠዋለሁ ብሎ ካሰበ ሶላቱ ይበላሻል ማለት ገና ሳያቋርጠው በራሱ ጊዜ ተቋርጧል ሶላቱ። ሌላኛው ወተዕሊቂ ቀጥዒሃ ወተዕሊቂ ካያያዘው ካንጠለጠለው ማለት ካያያዘው ቀጥዒሃ ሶላቱን ለመቁረጥ ካያያዘ ማለት ነው። ቢሸይን በሆነ ነገር ማለት የሆነ ነገር ከተከሰተ ሶላቴን እንግዲህ ለማንኛውም ልስገድ ግን የሆነ ነገር ከተከሰተ እወጣለሁ ወይም አቋርጠዋለሁ አለ። ለምሳሌ የሚመጣ ሰው የሚጠብቀው ሰው አለ እና እስቲ ሊጠብቀው እሱ እስኪመጣ ድረስ እኔ ሶላቴን ልስገድ ግን ከመጣ ሶላቴን አቋርጣለሁ ብሎ ከጀመረ መጀመሪያውን ሶላቱ አይሆንም ማለት ነው። ሶላት ሲጀመር በሆነ ጉዳይ አቋርጠዋለሁ ተብሎ አይጀመርም። በቃ ሶላቱን ሁለት ረካዓ የሚሰግድ ከሆነ ሁለት ረካዓ ጨርሶ ለመስገድ ምንም ይፈጠር ምንም። እንደዚሁም አራት ረካዓ የሚሰግደውም አራት ረካዓ ፈርዱም ይሁን ምንም ይሁን አቋርጠዋለሁ የሚል ሐሳብ መኖር የለበት። ወይም ታዕሊቅ ከማያያዝ ጋር ለምሳሌ ስልክ ከተደወለ ወይም የሆነ ስልክ እየጠበቀ ከተደወለ ስልኩን አነሳለሁ ሶላትን ያቋርጣለሁ ግን እስከዛ ልስገድ ብሎ ይጀምር አይሆንም ማለት ነው። ምክንያቱም በመሐከል ለማቋረጥ ነይቶ ነው የጀመረው መጀመሪያው። ስለዚህ ሶላትን በሚጀመርበት ሰዓት በመሐከል ለማቋረጥ ነይቶ መጀመር አይቻልም። ከመጀመሪያ እስከ መጨረሻ ለመቀጠልና ለመጨረሽ ነይቶ መጀመር ይኖርበታል ማለት ነው። طيب ሌላኛው ወተረዱዱ ተረዱድ መመላለስ ማለት ነው ማመንታት ማለት ነው። ፊ ቀጥዒሃ ሶላቱን በመቁረጥ ላይ አሁንም ሶላቴን ልቁረጠው ላቋርጥ የሚል ማመንታት ወይም ተረዱድ ውስጥ የመመላለስ ነገር ካለ አሁንም ምን ይሆናል ሶላቱ ይበላሽበታል ማለት ነው። طيب ስለዚህ ምንም አይነት በቃ ጥርጣሬ ሊመጣበት አይገባም። አንድ ሰው ሶላት ከጀመረ በኋላ ሶላቱን ከመጀመሪያ እስከ መጨረሻ ለመጨረስ ነይቶ መግባት አለበት። ከመጀመሪያ በመሐከል ማቋረጣለሁ የሚል ነገር መምጣትም የለበትም። ሲቀጥል ደግሞ ማመንታትም ላቋርጠው ልቀጥለው የሚልም ነገር መምጣት የለበትም። እንደዚህ አይነት ነገራቶች የሚከሰቱ ከሆነ ሶላታችን ይበላሻል ማለት ነው። طيب ስለዚህ እንደማንም 14 ነገራቶች እነዚህ ሶላት ሊያበላሹ የሚችሉ ነገራቶች እነዚህን ጠቀሰልን። እነዚህን ጥንቃቄ ልናደርግና ልናቃቸው ይገባል ማለት ነው። ኢንሻአላህ ደርሳችን እስከዚህ ድረስ እናደርገዋለን። والله سبحانه وتعالى اعلم وصلى الله على نبينا محمد وعلى اله وصحبه وسلم